በዛሬው ዕለት አንድ ለሽያጭ የቀረበ በ16 ሚሊዮን ብር ቤት በላፍቶ እንዲሁም እጅግ በጣም ዘመናዊ ቤት ለሽያጭ የቀረበ በሳሊተ ምህረት አካባቢ፣ በተጨማሪም በብስራተ ገብርኤል በቢሊኔሮች መኖሪያ ቪቪአይፒ ኮምፓውንድ ውስጥ ለኪራይ የቀረበ ምርጥ ቤት ይዤላችሁ መጥቻለሁ። እያንዳንዳቸውን እንደሚከተለው አጠር አድርጌ አቅርቤያለሁ። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ እስከ መረጃው ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ቤት ፈላጊ ቤት ሻጭ እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬ በንፋስ ስልክ ላፍቶ ክፍለ ከተማ በጣም በርካሽ ለሽያጭ የቀረበ ቤት አለ። እሱ የመጀመሪያው መረጃ ነው። ላፍቶ ወረዳ 12 ከለቡ መብራት ኃይል እንደተሻገራችሁ ትንሽ ገባ እንዳላችሁ ከአስፓልት ግን እጅግ በጣም በቅርብ ርቀት 3 ቤቶች ብቻ ነው ከአስፓልት ፊት ለፊት ያሉት። ከዛ ውጭ እሱ ነው 192 ካሬ ሜትር ነባር ፋይልና ዲጂታል ካርታ ነው። እንግዲህ ዘመናዊ ቤት የለውም። ለጊዜው ግን 60 ሺህ 70 ሺህ ብር እየተከራየ በወር ገቢ ያስገኛል። ስለዚህ ይህን ቤት መግዛት ለምትፈልጉ ሰዎች ወደፊት የምትፈልጉትን የቤት አይነት መገንባት ትችላላችሁ። አሁን ግን ለጊዜው የሚያስኖር ቤት አለው። በ16 ሚሊዮን ብር በርካሽ በአስቸኳይ ነው ለሽያጭ ቀርቦ የሚገኘው። ከዛ ውጭ ላፍቶ ላይ እንግዲህ ከ23 ሚሊዮን ብር ጀምሮ ነው ለጊዜው የሚያኖሩ ቤቶች አሉት፣ ዘመናዊ ቤቶች ከ26 ጀምሮ። ስለዚህ ይህን ቦታ 192 ካሬ ሜትር እንግዲህ አፓርትመንት እናንተም የምትፈልጉትን ማንኛውንም የቤት አይነት ማስገንባት የሚችል ነው። ላፍቶ መስቀለኛ ትንሽ ወረድ ብሎ ከለቡ መብራት ኃይል እንደተሻገራችሁ የተወሰነ ገባ እንዳላችሁ የምታገኙት ነው። ስለዚህ በለቡ በላፍቶ ሌሎችም በዝቅተኛ ዋጋ ለሽያጭ የቀረቡ ከ13 ሚሊዮን 500 ሺህ ብር ጀምሮ ለጊዜው የሚያስኖሩ ተከራይተው ጥሩ ወራዊ ገቢ የሚያስገኙ የተለያዩ የቤት አይነቶች አሉ። እነሱን መታችሁ መጎብኘት ትችላላችሁ። በትክክል ቤት ገዥ ከሆናችሁ በአዲስ አበባ ውስጥ በየትኛውም አካባቢ ማንኛውንም የቤት አይነት ለምትገዙ እኛ ጋር በጣም በርከት ብለው ለሽያጭ የቀረቡ የተለያዩ የቤት አይነቶች ነባር ፋይልና ዲጂታል ካርታ በርከት ብለው ይገኛሉ። ይህ የምታዩት ደግሞ ለዛሬ በሁለተኛ ደረጃ ለሽያጭ ያመጣሁላችሁ ቆንጆና ማራኪ ቤት ነው። እስካሁን ያልተኖረበት እጅግ በጣም ደስ የሚል ዲዛይንን ተጠቅመው ሰርተውታል። ትክክለኛ ቤት ፈላጊ ካላችሁ ይህን ቤት በነባር ፋይልና በዲጂታል ካርታ የምታገኙት ሲሆን በባንክም በካሽም መግዛት ትችላላችሁ ተብላችኋል። የሚገኘው በመሀል አዲስ አበባ ወሰን ወይም ከሳሊተ ምህረት በቅርብ ርቀት ሲሆን እንደምታዩት ተመሳሳይ ቤቶች ያሉበት በ325 ካሬ ሜትር ስፋት ላይ ያለ ግራውንድ ፕላስቱ ሲሆን ግቢው ደግሞ በምታዩት መልኩ በትንሹ 4 መኪኖችን ከዛ ውጭ እስከ 6 መኪኖችን ማቆም የሚያስችል ቆንጆ ግቢ ያለው ሲሆን ቤቱ እጅግ ማራኪ እስካሁን የትም ያልተገነባ በጣም ለየት ያለ ዲዛይን ነው እንግዲህ ያየውበት እዚህ ቤት ላይ። ታዲያ ይህን ቤት ከአስፓልት በቅርብ ርቀት የምታገኙት ሲሆን በርካታ ቤተሰብ ልጅ ላለባቸው ሰዎች በቂ መኝታ ክፍሎችና ሳሎኖች አሉት። ዋና ቤቱ ግራውንድ ፕላስቱ እንዲሁም ሰርቪሱም ግራውንድ ፕላስቱ ሲሆን በመጀመሪያ ደረጃ ቤት ውስጥ እንደገባን የምናገኘው ይህን ፊት ለፊት የምታዩትን ትልቁን የቤቱን ሳሎን ነው። ታዲያ መብራቶቹ እጅግ በጣም ዘመናዊ ሲስተሞችን ተጠቅሞ ምርጥ አድርጎ በዚህ በምታዩት መልኩ አሸብርቆ ይገኛል። ይህ ሙሉ በሙሉ ግራውንድ ላይ ያለው የቤቱ ሳሎን ሲሆን ስፋቱ፣ ከፍታው፣ የተጠቀማቸው ማቴሪያል፣ ጥራቱ፣ እያንዳንዱ ነገር በጣም ልዩ ነው። የተፈጥሮ ብርሃን ከፊትም ከኋላም ከተለያዩ አቅጣጫዎችም እንዲያገኙ አስቦ ገንብቶታል። ታዲያ እዚሁ ዋና ቤቱ ላይ እንግዲህ ግራውንዱ ላይ ማለት ነው ከዚህ ፊት ለፊት እንደምታዩት መታጠቢያ ክፍሎች አሉ። እንዲሁም እዚህ ላይ አነስተኛ ትንሽዬ ክፍል አለ ለምትፈልጉት አገልግሎት መሆን የሚችል ነው። ከዛ ውጭ ወደ አንደኛ ፎቅ ስንወጣ የደረጃው ስፋት እንደምታዩት ነው። መደገፊያው በአልሙኒየምና በመስታወት የተሰራ ሲሆን በእድሜም ገፋ ያሉ ሰዎች ደረጃውን ለመውጣት አረፍ እያሉ ደስ የሚልና በጣም ቆም ያላለ ቆንጆ ደረጃን ተሰርቶ አይቻለሁ። በአጠቃላይ አሁን ሁለተኛ ፎቅ ላይ የምንገኝ ሲሆን እንደምታዩት እይታው ከላይኛዋ ከትንሿ ሳሎን ወደ ታችኛው ወደ ትልቁ ሳሎን ማለት ነው ደስ የሚል እይታን ይዟል። ይህ ሁለተኛው የቤቱ ሳሎን ነው። ከዚህ በመቀጠል እንግዲህ የተለያዩ መኝታ ክፍሎች አሉ። አንደኛው መኝታ ክፍል ይህን ይመስላል።
ይህ የልጆች መኝታ ክፍል ነው። አልጋ እንደዚህ አዘርግቶ መንቀሳቀሻው እንዲሁም ስፋቱ በጣም ቆንጆ ነው። ከዛ ውጭ የራሱ የሆነ ባዝሩም እንደምታዩት እንዲሁም የራሱ የሆነ ቁም ሳጥንም በሚገባ የተሟላለት ነው። እዚህ ላይ ደግሞ አንድ መኝታ ቤት አለ። የመኝታ ቤትም ቁም ሳጥን ያለው ሲሆን ከዚህ ፊት ለፊት የምታዩት ክፍል ላይ መታጠቢያ ክፍልም እንዲሆን ታስቦ ተሰርቷል ማለት ነው። ከዛ በተጨማሪም እዚህ ላይ ሌላ አንድ መኝታ ቤት ያለው ሲሆን የውስጥ ሻወር ቤት ቁም ሳጥን የተሟላለት ነው። አንደኛ ፎቅ በአጠቃላይ አንድ አነስተኛ ሳሎን እንዲሁም 3 መኝታ ቤትና 3 መታጠቢያ ክፍሎችን ይዞ ነው የሚገኘው። ወደ ሁለተኛ ፎቅ ላይ ጉዞ እየቀጠልን ነው። ሁለተኛ ፎቅ ላይ ስንጓዝ እንደምታዩት የቤቱ ስፋቱ እያንዳንዱ ነገር እዚህ ላይ ነው የምትረዱት። ምናልባት ሁለተኛ ፎቅ ሙሉ በሙሉ ትልቁን መኝታ ቤት ብቻ ነው የተጠቀመው ከዚች ከቴራሷ ውጭ ማለት ነው። በረንዳው ፊት ለፊት እንደምታዩት ነው። ወጣ ብላችሁ ብርሃን እንዲሁም አየር ማግኘት ብትፈልጉ ደስ የሚል ነው። ከዛ ውጭ የምታዩት የቤቱ ትልቁ መኝታ ክፍል ነው። ስፋቱ እጅግ በጣም ገራሚና አስደናቂ ነው። የተጠቀማቸው የፊኒሽንግ ስራዎች ከመብራት ከእንጨት ስራዎች ጀምሮ ቀለማቱ እጅግ በጣም ደስ የሚል ነው። እንደምታዩት ደግሞ መልበሻ ክፍልን ይመስላል። ወደ መታጠቢያ ክፍል ስንገባ ጃኮዚ ተገጥሟል። ስፋቱ ጥራቱም እጅግ በጣም ለየት ያለ መታጠቢያ ክፍል ነው። መልበሻ ክፍልም እንደምታዩት እንግዲህ ስፋቱ ቆንጆ ነው። ይህን ቤት የምትፈልጉ ኢትዮጵያውያን ካላችሁ ዘመናዊ ቤት ነው፣ አልተኖረበትም። ምርጥና ንጹህ እጅግ በጣም ንጹህ ቤት ነው። እንግዲህ ዋናው ላይ ያየነው ይህን ይመስላል። በሁለተኛ ደረጃ የማሳያችሁ እንግዲህ የቤቱ የሰርቪሱን አካባቢ ሲሆን ሰርቪሱ ከዋና ቤቱ ላይ ያለው በመሃላቸው ያለው ጋፕታ ወይም ቦታው ስፋቱ ይህን ይመስላል። እንግዲህ በሁለቱም አቅጣጫ የተፈጥሮ ብርሃን አየር እንዲያገኙ ተደርጎ ተሰርቷል። ከዛ ውጭ የቤቱ ትራዲሽናል ኪችኑ ይህን ይመስላል። ስፋቱ እንደምታዩት በጣም ገራሚ ነው። ጥሩ የእንጨት ስራዎችን ሴራሚክ ከታች እስከ ላይ የግድግዳ ሴራሚክ ማለት ነው ተጠቅሟል። ከዛ ውጭ ፕሮግራም ዝግጅት የተለያዩ ጉዳዮች እንኳን ቢኖሩ በጣም አስደሳች ነው። ከዛ ውጭ እዚህ ተዘግቶ የምታዩቸው 3 ክፍሎች አሉ። አንደኛው ለስራ አጋዥ ወይም ለሰራተኛ መኝታ ቤት፣ አንደኛው ደግሞ ስቶር፣ አንደኛው እና ተጨማሪው የውጭ ሻወር ሽንት ቤት ነው ማለት ነው። ከዛ ወደ ሰርቪሱ ስንወጣ እንግዲህ ሰርቪሱ ራሱን ችሎ G+2 ተደርጎ የተሰራ ነው። እዚህ አንደኛ ፎቅ ላይ ደግሞ 2 ቆንጆ መኝታ ቤቶችና መታጠቢያ ክፍል አለው። አንደኛው መኝታ ቤት ይህን ይመስላል። ሁለተኛው መኝታ ቤትም ከዚሁ እንደምታዩት መታጠቢያ ቤቱ ይሄ ነው። ፊት ለፊት ያለው ተመሳሳይ አሁን ካየነው ክፍል ጋር ነው። ስለዚህ በአጠቃላይ 2 መኝታ ቤት 1 መታጠቢያ ክፍል አለ። ሁለተኛ ፎቅ ላይ ስንወጣም እዚህ ላይ ማለት ነው ተመሳሳይ እታች እንዳየነው 2 መኝታ ክፍሎችና 1 መታጠቢያ ክፍል አለ። በአጠቃላይ ቤቱ በርካታ መኝታ ክፍሎችን ይዟል። ወደ 10 የሚጠጉ ክፍሎችን ይዞ ነው የሚገኘው። ይህን ቤት እንግዲህ የምትፈልጉ ኢትዮጵያውያን ካላችሁ በጥሪ ደረጃ አሁን በ100 ሚሊዮን ብር ለሽያጭ ቀርቦላችሁ ነው የሚገኘው። ወሳኝ ገዥ ከሆናችሁ ከሳሊተ ምሕረት ትንሽ ከፍ ብሎ ከማዕድን ሚኒስቴር በቅርብ ርቀት ይገኛል። ነባር ፋይል ዲጂታል ካርታ በባንክም በካሽ መግዛት የምትፈልጉ በውጭም በሀገር ውስጥ ያላችሁ በ100 ሚሊዮን ብር ለሽያጭ ቀርቦላችኋል። ምርጥ ቤት የምትፈልጉ ካላችሁ ነገ ዛሬ ሳትሩ መታችሁ እዩት። በቀጣይነት ያቀረብኩላችሁ በብስራተ ገብርኤል የቢሊዮኔሮች መኖሪያ በሆነው ቪቪአይፒ ምርጥ ኮምፓውንድ ውስጥ 24 ሰዓት ጥበቃ ያለበት ለመኖሪያነት አስተማማኝ የሆነ አካባቢ ይህ የምታዩት ቤት እንግዲህ ለኪራይ ቀርቦላችሁ ነው የሚገኘው። ታዲያ ጠቅላላ ስፋቱ 1500 ካሬ ሜትር ስፋት ያለው ነው። እንግዲህ ከውጭ ጀምሮ ግቢው እጅግ በጣም ዘመናዊ ምርጥ ተደርጎ የተሰራ የጥበቃ ቤትም የተሟላለት፣ ግቢው ደግሞ የፈለጋችሁትን ያክል መኪና ማቆም ይችላል። እንግዲህ በጣም ሰፊ ነው። 1500 ካሬ ሜትር ስፋት ያለው ግቢ ነው። ዋና ቤቱ ፊት ለፊት እንደምታዩት ደግሞ በጣም ቆንጆ አቀማመጥን ይዞ የጠዋት ፀሐይ ነው። ከአሁን በፊት እንግዲህ ይህን ቤት የተለያዩ ሀገራት የኤምባሲ ሰራተኞች ተከራይተውት ይኖሩ ነበር። አሁንም ለዛ አገልግሎት መሆን ይችላል። ከዛ ውጭ ግን ባለሀብቶች ምርጥ ሰፈር ቆንጆ ሰፊ ግቢ ያለው ቤት ተከራይተን መኖር እንፈልጋለን የምትሉ ካላችሁ እንግዲህ 3 ሳሎን በውስጡ ደግሞ በርካታ መኝታ ክፍሎችን እንዲሁም 3 ኪችን እንግዲህ እንግዳ መኝታ ቤቶች የተለያዩ ክፍሎችም ለቢሮ አገልግሎት የሚውሉ ክፍሎች አሉ። እንግዲህ በርካታ ክፍሎች ናቸው። በአጠቃላይ እንግዲህ
ከ30 በላይ ክፍሎችን ይዞ የሚገኘው ይህ ቤት ዋና ደረጃው በዚህ በኩል ነው። እንግዲህ መውጫው አንደኛ ፎቅ ላይ ስንወጣ የተለያዩ ክፍሎችን በቀኝም በግራ በኩልም እናገኛለን። ታዲያ ውድ አድማጭ ተመልካቾቻችን ይህን ቤት እንዲያከራዩ የፈለጉት እንግዲህ በዶላር ሂሳብ ነው። አሁን ለኪራይ የቀረበው እንግዲህ $10,000 ነው። እስከ $8,000 ድረስ ይከራይ ተብሏል። ይህ የምታዩት እንግዲህ ትልቁ ሳሎን ነው። አንደኛ ፎቅ ላይ የሚገኘው ነው። ፊት ለፊት እንደምታዩት ኦፕን ኪችን አለው ማለት ነው። ከዚህ ፊት ለፊት ደግሞ የተለያዩ ክፍሎች አሉ። እዚህ ላይ መታጠቢያ ክፍል አለ። እንግዲህ በዚህ በኩል ደግሞ 3 የተለያዩ መኝታ ክፍሎች የራሳቸው የሆነ የውስጥ ሻወር ቤት እንዲሁም ቁም ሳጥን በጥሩ ሁኔታ የተሟላላቸው ናቸው። ምናልባት ይህ ቤት እንግዲህ እድሳት ሊያስፈልገው ይችላል። ያ ደግሞ ቀለም ነው። ስለዚህ በቤቶቹ ባለቤቶች ወይም ደግሞ በአከራዮቹ በኩል የምትፈልጉትን ነገር መስተካከል ይችላል ማለት ነው። እንግዲህ አድማጭ ተመልካቾቻችን፣ ቤት ፈላጊዎች፣ ተከራዮች፣ ባለሀብቶች እንዲሁም ምናልባት የውጭ ሀገር ዜጎች፣ የተለያዩ የኤምባሲ ሰራተኞች እንዲሁም ባለሀብቶችም ለራሳችሁ ሰፊ ግቢ የምትፈልጉ ኢትዮጵያውያን ካላችሁ ይህን ቤት መታችሁ እዩት። ብስራተ ገብርኤል እንግዲህ ለማንኛውም ነገር እጅግ በጣም አመችና ለመኖሪያነት ተመራጭ በሆነው ሰፈር ላይ 1500 ካሬ ሜትር $10,000 እንዲከራይ ተፈልጓል። በእርግጥ እስከ $8,000 እንጨርሳለን ብለዋል። እዛ በታችም እኛም የሚቻለን ያክል እንሞክራለን ማለት ነው። ስለዚህ በማንኛውም ሰዓት ቀደም ብላችሁ ደውላችሁ መታችሁ ከፍተን እናሳያችኋለን። ምርጥ ግሪን ኤሪያ ያለው አቀማመጡ እንዲሁም 3ኛ ፎቅ ላይ ደግሞ በጣም ደስ የሚል ቴራስም ይዞ ይገኛል። እንግዲህ አድማጭ ተመልካቾቻችን ይህን ቤት ለኪራይ ነው የቀረበው። ከዛ ውጭ ግን ብስራተ ገብርኤል አካባቢ ማንኛውም የቤት አይነት ለሽያጭ የቀረቡ አሉን። ምናልባት ገዥ ከሆናችሁም እነሱንም ማየትና መታችሁ መግዛት ለምትፈልጉ በማንኛውም ሰዓት መጎብኘት ትችላላችሁ ማለት ነው። እንደምታዩት እንግዲህ በሁለት አቅጣጫ ወደ ቴራሱ መውጣት ይቻላል ማለት ነው። እዚህ ላይ ሌላም አንድ እንደ ጂም ቤት የሚሆን ክፍል አለ። ቴራሱ እንደምታዩት እንግዲህ ቆንጆ እይታን ይዟል። ከላይ ሆናችሁ ደግሞ ግቢውን እንዲሁ ነው የምትጎበኙት። ትልልቅ መኪኖች ሳይቀሩ ግቢ ውስጥ መቆም መውጣት መግባት የሚችሉበት እጅግ በጣም ደስ የሚል በርም አለው ማለት ነው። ስለዚህ ይህን ቤት እንግዲህ በእርግጠኝነት ትወዱታላችሁ። ውድ አድማጭ ተመልካቾቻችን ይህን መረጃ ለወዳጅ ዘመዶቻችሁ ሼር አድርጉልኝ። እንዲሁም በስራው ላይ በድለላው ስራ የምትገኙ ባለሀብቶችም ደላሎችም ይህን ቤት እንግዲህ ለወዳጅ ዘመዶቻችሁ አድርሱላቸው። እንደምታዩት እንግዲህ በጣም ደስ የሚል ግቢንና ቤትን ይዞ የሚገኝ ቤት ነው። ሰላሙ ነው።